በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሥአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን ለመዓለም። ቅድመ ዓለም በልብ ያሰበውን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከሰማይ ወርዶ ከድንግል ተወልዶ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ መከራ ተቀብሎ ሙቶ ተቀብሮ ተነስቶ አርጎ ወደ ቀደመች ርስታችን ወደ ገነት ወደ መንግሥተ ሰማያት የመለሰን ልዑለ ባሕርይ እግዚአብሔር አምላካችን ተነግሮ ስለማያልቅ ቸርነቱ ስሙ ለዘለዓለም የተመሰገነ ይሁን። ለቃለ ርደት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ ኦርቶዶክሳውያን በመላ በእግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። አምላካችን ቸርነቱ ምሕረቱን ይቅርታውን አብዝቶልን በሀብቱ ስቦ በረድኤቱ አቅርቦ ለዚህ ጊዜ ስላደረሰን ስሙ ለዘለዓለም በአፈ መላእክት ወሰብ የከበረና የተመሰገነ ይሁን። እግዚአብሔር ቢፈቅድልንና ምስጢር ቢያቀናልን ዛሬ የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ የልደት በዓል በማስመልከት ቤተክርስቲያን የምታስተምረውን ትምህርት እንማማራለን። ለአባቶቻችን ምስጢር ሲገልጥ የኖረ አምላካችን ለሁላችንም ምስጢሩን ይግለጥልን። እንደ እግዚአብሔር ፈቃድ ዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው በሉቃስ ወንጌል ምዕራፍ 1 ቁጥር 14 ያለውን ኃይለ ቃል አንስተን ይሆናል። ወብዙሃን ይትፌስሑ በልደቱ ብዙዎች ደስ ይላቸዋል በሚል ኃይለ ቃል መነሻ አድርገን የምንነጋገረው። ቃሉን የተናገረው ሊቀ መላእክት ቅዱስ ገብርኤል አስቀድሞ ለአባቶቻችን በየዘመናቱ በሕይወታቸው ዘመን ሁሉ እየደረሰ የደስታ የምስራች ያበስር የነበረው መልአክ ቅዱስ ገብርኤል ነው ይሄን የተናገረው። ቃሉም የተነገረለት ጌታችንን ያጠመቀው የዘካርያስ የካህኑ እና የኤልሳቤጥ ልጅ የሆነው ስለ መጥምቁ ዮሐንስ የተናገረው ቃል ነው። እንደ ቤተክርስቲያናችን አስተምሮ ሰኔ 30 ቀን የመጥምቁ ዮሐንስን በዓለ ልደት ቤተክርስቲያናችን በደማቅ ሁኔታ ታከብረዋለች እና ይህም በማስመልከት መልአኩ የተናገረውን ቃል ወንጌላዊው በሉቃስ ወንጌል ምዕራፍ 1 ዘግቦልን እናገኘዋለን እና በዚህ አንቀጽ ወብዙሃን ይትፌስሑ በልደቱ በዮሐንስ መጥምቅ ብዙዎች ደስ ይላቸዋል ብሎ መልአኩ ይነግረናል። ለምንድን ነው በልደተ ዮሐንስ ብዙዎች ደስ የሚላቸው ከተባለ እግዚአብሔር መንፈስ ቅዱስ ከእናቱ ማኅፀን ጀምሮ ጠብቆትና አብሮት ስለሚኖር ከእርሱ ዘንድ ምስጢር ትንቢትና ትምህርት ስለሚገለጥ በትንቢቱ በተናገረው ትንቢት ብዙዎች ተጠቅመዋል። በትምህርቱም ብዙዎቹ ከጠማማ መንገድ ወደ ቀና መንገድ፣ ከጨለማ ወደ ብርሃን፣ ከሐሳር ወደ ክብር ተመልሰዋልና ብዙዎች በትምህርቱና በትንቢቱ ደስ ይላቸዋል ብሎ ይናገራል። ብዙ ሰዎች ትምህርት ያስተምራሉ፣ ግን በትምህርታቸው የሚያጠፉ አሉ፣ በትንቢታቸው የሚያጠፉ አሉ። የዮሐንስ መጥምቅ ትንቢት ግን ወደ ክርስቶስ የሚያቀርብ ትንቢት ነው። የእሱ ትምህርት ግን ወደ ክርስቶስ የሚያቀርብ ነው። በኋላ ከተወለደ በኋላ በዮርዳኖስ ባህር በሚያጠምቅበት ጊዜ ሰዎች መጥተው ይመጣል ያሉ አንተ ነህ ወይስ ሌላ እንጠብቅ ባሉት ጊዜ ዘይመጽእ ምድሬ ዘሃሎም ቅድሜ፣ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው። እንደ ሰውነቱ 6 ወር የምቀድመው እንደ አምላክነቱ ግን ዘመን የማይቆጠርለት አምላክ ነው ብሎ ትሕትናውንና ደገኛ ትምህርቱን የገለጠ እኔ ለንስሐ በውሃ አጠምቃችኋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል በማለት ጌታ ወደ ዮርዳኖስ ባህር በሚመጣበት ጊዜ ያው ይመጣል ያልኳችሁ ነው። ነዋ በጎ ለእግዚአብሔር ዘያትቶ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያረቀው የሚያስወግደው እውነተኛው በግ ይሄ ነው። እንቲያየሰ ተሰልጠት ወእንቲአሁሰ ተበዝሕ፣ የኔ ተፈጸመች የእሱ ግን ተጀመረች፣ ከዚህ በኋላ ወደ እርሱ ሂዱ ደገኛው መምህር መጥቷል እያለ በተናገረው ትምህርቱ ብዙዎች ተጠቅመዋል። ምክንያቱም የዮሐንስ ትምህርት ወደ ክርስቶስ የሚያቀርብ ነው። በዚህ ዓለም በምንኖርበት ጊዜ አንዳንድ መምህራን አሉ ትምህርታቸው ከክርስቶስ የሚያረቅ ማለትም ወደ ክርስቶስ እንዳይቀርቡ ሰዎች
እነሱ ላይ ደርሰው ብቻ ይቀራሉ። የክርስትና ትምህርት ዋና ዓላማ ግን ትምህርቱ ሰዎችን ወደ ክርስቶስ ማቅረብ ነው። ትንቢትም ቢሆን የምንናገረው ትንቢት ሰዎችን ወደ ክርስቶስ እንዲቀርቡ፣ ሥጋው ደግሞ እንዲቀበሉ፣ ዘላለማዊ መንግስት እንዲናፍቁ የማያደርግ ከሆነ ትንቢቱ ለብዙዎች ጥቅም አይሆንም፣ ትምህርቱም ጥቅም አይሆንም እና የዮሐንስ ግን ትምህርቱና ትንቢቱ እጅግ በጣም ስለሚጠቅም መልአኩ ወብዙኃን ይትፌስሑ በልደቱ፣ ብዙዎቹ በልደቱ ደስ ይላቸዋል። ዮሐንስ በመወለዱ ብዙዎች ተጠቅመዋል። ለምን? የቀና ትምህርት የቀና ትንቢት ያልተጣመመ ስጋዊ ያልሆነ ሰዎችን ምድራዊ ነገር ብቻ የሚያሳስብ ትምህርትና ትንቢት አልነበረውም። ዮሐንስ ሰማያዊ ነገርን እንዲያስቡ፣ እግዚአብሔርን እንዲናፍቁ፣ ሕይወታቸውን በበጎ ነገር እንዲቀድሱ የሚያደርግ ትንቢትና ትምህርት ስለነበረው ብዙዎቹ በዚህ ደስ ብሏቸዋል። ወደኋላ ወንጌላዊው እንደጻፈልን እንዲህ የሚል ቃል እናገኛለን። ይሄ ዮሐንስ የተወለደው ከካህኑ ዘካርያስና ከጻድቂቱ ከኤልሳቤጥ ነው እና አንድ ደግ ሰው በትምህርቱ በትንቢቱ የሚጠቅም ሰው መጀመሪያ መነሻው አንድ ውሃ የጠራ ውሃ ብናገኝ ምንጩ የጠራ ነው ማለት ነው እና ወላጆቹ እግዚአብሔርን የሚፈሩ በእግዚአብሔር ፊት ያለ ነውርና ያለ ነቃይፋ የሚሄዱ ጻድቃን ስለነበሩ ከነሱ የሚገኘውን ፍሬ ጻድቅና እግዚአብሔር ወልድን በዮርዳኖስ ባህር ለማጥመቅ የበቃ ልዩ ሰው ለማግኘት በቅተዋል ማለት ነው። ስለዚህ ሰው በዚህ ዓለም ያለ ነውር ያለ ነቀፋ በሃይማኖት በምግባር ጸንቶ የሚኖርበት መሰረታዊ ዓላማ ምንድን ነው ከተባለ አንደኛ በምድር የሚወልዳቸው ልጆች የተባረኩ እንዲሆኑ ስለሚያደርግ ነው። ስለዚህ በዘካርያስና በኤልሳቤጥም ታሪክ ውስጥ የምናየው ይሄ ነው። ክሌሆሙ ጻድቃን እሙንቱ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ጻድቃን እውነተኞች ነበሩ፣ ያለ ነውርና ያለ ነቀፋ የሚሄዱ ነበሩ ይላል ወንጌላዊው። ይሄ ማለት አሁን በዚህ በሰው ዘንድ ብዙ ነውር የሌለባቸው የሚመስሉ ነቀፋ የሌለባቸው የሚመስሉ ብዙ ባለትዳሮች አሉ፣ በውጭ ሲታዩ ጻድቃን የሚመስሉ በእግዚአብሔር ዘንድ ግን ሲመዘን ትዳራቸው ነውር ነቀፋ የለበትም። በእግዚአብሔር ዘንድ ጻድቃን ናቸው። ሰው ያጸደቃቸው በእግዚአብሔር ዘንድ ግን የተኮነኑ አሉ። ያ በዜና አበው እንደተጻፈው ያ አባት እንዳለው እኔ 3 ነገሮች ያስደንቁኛል ይልና በምድር ላይ እያሉ ይጸድቃሉ ያላልኳቸው ሰዎች በገነት ያገኟቸው መሆኔ፣ በገነት አገኟቸዋለሁ ያልኳቸውን ሰዎች ደግሞ ከገነት ማጣቴ እና ራሴን በገነት ማግኘቴ በጣም ያስደንቀኛል ብሎ እንደተናገረው ሰው የሚያጸድቃቸው በእግዚአብሔር ዘንድ ግን ጽድቃቸው ያልተቆጠረላቸው አለ። ሐዋርያው እንዳለ ኢለዘሮጸ ወኢለዘበደረ አላ ለዘ እግዚአብሔር ምህሮ፣ ስለሮጠ በሰው ዘንድ ስለቀደመ አይደለም በእግዚአብሔር ዘንድ ዘግይቶ ቢሆንስ። አባ አጋቶን እንዳለው ድንጋይ ጎርሶ ኑሮ ሰው ላለማስቀየም የሚሞትበት ጊዜ ሲደርስ ግን ነፍሱ ተጨነቀች። ያኔ ደቀ መዛሙርቱ አንተም እንደ ዓለማዊና እንደ ተርታ ሰው ሞት ሲመጣ ትጨነቃለህ እንዴ ባሉት ጊዜ እኔማ ለበጎ ሰራው ብዬ ነበረ፣ እግዚአብሔር ግን አላውቅልህም ቢለኝ ወዴት እደርሳለሁ እንዳለው ጻድቅ የሚባል እውነተኛ ሰው የሚባል ጽድቁ በእግዚአብሔር ዘንድ የተቆጠረለት ኃጢአቱ በእግዚአብሔር ዘንድ የተተወለት ሰው ነው ጻድቅ የሚባለው እንጂ ሰዎች ጻድቃን ነውር ነቀፋ የሌለባቸው ደጋጎች እውነተኞች ቢሉን በእግዚአብሔር ዘንድ ያለው ምንድን ነው የሚለውን በደንብ ማሰብ ይገባል ማለት ነው። ነቢዩ ዳዊት እንደነገረን መዝሙር 31 ቁጥር 1 ላይ ብፁዓን እለ ተሐድገ ሎሙ ኃጢአቶሙ ወእለ ይሐሰበ ሎሙ ኩሎ ጌጋዮሙ ብፁዕ ብእሲ ዘየሆለቆ ሎቱ እግዚአብሔር ኃጢአቶ። ብፁዓን ኃጢአታቸው የተተወላቸው ሰዎች በእግዚአብሔር ዘንድ ማለት በሰው ዘንድ ኃጢአቱ የተተወለት ሰው ጻድቅ አይባል፣ በእግዚአብሔር ዘንድ ግን ኃጢአቱ የተተወለት ሰው ንዑድ ክቡር ነው። ስለዚህ ምን አለ? ብፁዓን ለተሐድገ ሎሙ ኃጢአቶሙ ወእለ ይሐሰበ ሎሙ ኩሎ ጌጋዮሙ፣ በደላቸውንም እግዚአብሔር ያልቆጠረባቸው ሰዎች ንዑዳን ክቡራን ናቸው። ብፁዕ ብእሲ ዘየሆለቆ ሎቱ እግዚአብሔር ኃጢአቱ፣ እግዚአብሔር ኃጢአቱን ያልቆጠረበት ሰው ንዑድ ክቡር ነው። እነዚህ ዘካርያስና ኤልሳቤጥ የተባሉት ደጋግ ባልና ሚስቶች እግዚአብሔር በደላቸውን ኃጢአታቸውን ያልቆጠረባቸው በእግዚአብሔር ፊት ያለ ነውርና ያለ ነቀፋ የሚሄዱ ጻድቃን ነበሩ። በሰው ዘንድ አይደለም፣ በእግዚአብሔር ዘንድ። ለዚህ ነው ዮሐንስን መውለድ የቻሉት። ዛሬ በእኛ ዘመን ደጋግ ልጆችን ለሀገር፣ ለወገን፣ ለቤተክርስቲያን የሚጠቅሙ ልጆችን መውለድ የምትፈልጉ ባለትዳሮች እንደ ዘካርያስና እንደ ኤልሳቤጥ ያለ ነውርና ያለ ነቀፋ ሕገ ጋብቻችንን አክብረን
ብንጓዝ እግዚአብሔር ለሀገር ለወገን ለቤተክርስቲያን የሚጠቅም ደግ ልጅ ይሰጠናል። ያለዛ ግን በትዳር ውስጥ ነውር ነቀፋ ያለበት ሕገ እግዚአብሔር የተጣሰበት ትዳር የሚኖረን ከሆነ ግን በዚህ ምክንያት እግዚአብሔር ትዳራችን አይጎበኝም። ሀገር የሚያጠፋ ለቤተክርስቲያን መከራ የሚያመጣ ለወገን አንገት መድፊያ የሚሆን ልጅ ይገኛል። ስለዚህ ቅዱሳን ትክክለኛውን መንገድ የመረጡት ለሰማያዊ ጽድቅ ብቻ አይደለም፣ በዚህ ዓለምም በስጋቸውም በነፍሳቸውም ከብረው እንዲኖሩ እግዚአብሔር በበጎ ልጅ እንዲጎበኛቸው እንደ ይሁዳ ያለ ልጅ እንዳይሰጣቸው። ይሁዳ አባቱን ገሎ የሰለበ እናቱን ሚስት ያደረገ ጌታውን በ30 ብር የሸጠ ልጅ ሰዎቹ የወለዱት ሕገ እግዚአብሔርን በመተላለፋቸው ነው። ወላጆቹ ስህተት የተፈጠረው ከወላጆቹ ላይ ነው። ስለዚህ እነሱ ግን ያለ ነውርና ያለ ነቀፋ በእግዚአብሔር ፊት የሚጓዙ ጻድቃን ነበሩ። በዚህ በእመቤታችን የዘር ሐረግ ውስጥ ቅድመ አያቶቿ እጅግ በጣም ነቢዩ ዳዊት እንዳለው መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው ብሎ ቅድመ አያቶቿን አስቀድሞ አብርሃም፣ ይስሐቅ፣ ያዕቆብ፣ በኋላ ዳዊት፣ ሰሎሞን፣ ከዚያ ደግሞ በጣም ሲቀርብ እነ ቴክታና ጰጥሪቃ፣ እነዚህ ደጋግ ቅዱሳን ነበሩ እና አሁን እነዚህ ቅድመ አያቶቿ ልጅ አልነበራቸውም ይላል ታሪኩ እንደሚነግረን እና ሀብት ነበራቸው። ግን ሀብታቸውን ለማን ያውርሱት? አንድ ቀን ሚስቱ ቴክታ ጰጥሪቃ እንዲህ ያለችው እግዚአብሔር ከኔ ባይሰጥት ከሌላይቱ ይሰጥሃል፣ ሀብት የሚወርስ ልጅ ሂደህ ከሌላ ሴት ወልደና አለችው። እርሱ ግን ምን አላት? እግዚአብሔር ከፈለገ ከአንቺ ይስጠኝ እንጂ ይሄንስ እንኳን ላደርገው እንዳላስበው የእስራኤል አምላክ ያውቃል አላት። ስለዚህ ከሕግ ሳይወጡ የእግዚአብሔርን ጊዜ ደጅ ይጠኑ ነበረ ቅዱሳኑ። ከዚያ በኋላ በልጅ ባረካቸው። አበው እንደሚነግሩን ምክንያት ልጅ አለመውለድ በዋናነት በሶስት ምክንያቶች ይመጣሉ። በቀረው ግን እግዚአብሔር ባወቀ ልጅ ላይወለድ ይችላል። የሚታወቁት በመጽሐፍ ግን 3 ናቸው። አንደኛው ሰው ነውር ነቀፋ ባለበት ሕይወት የሚመላለስ ከሆነ እግዚአብሔር ልጅ እንዳይወልድ ያደርገዋል። ምክንያቱም ነቢዩ ዳዊት እንዳለው ናሁ ጸጋሁ ለእግዚአብሔር ውሉድ፣ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ ልጆች የእግዚአብሔር ስጦታዎች ከሆኑ ስጦታ የሚሰጥ ደግሞ እግዚአብሔር ከሆነ የእግዚአብሔርን ጸጋ ከሚከለክሉ ነገሮች አንዱ በደልና ኃጢአት ነው። ኃጢአትና በደል ያለበት ሰው ከእግዚአብሔር ጸጋ አይሳተፍም። ለዚህ እኮ ነው አንዱ ጸጋ ስጋው ደግሞ ስለሆነ ስጋው ደግሞ ከኃጢአት ነጽተው ካልተቀበሉት ዕዳ በደል የሚሆነው ለዚህ ነው። ከኃጢአት ነጽተው ከተቀበሉት ደግሞ ጸጋ ይሆናል፣ ይዋሃዳል፣ በረከተ ስጋ በረከተ ነፍስን ይሰጣል። ስለዚህ የመጀመሪያው ኃጢአት ነው ልጅ ላለመውለድ የሚያበቃው። ይሄንንም በነቢዩ በዳዊት ሚስት በሜልኮል ተረድተነዋል። ሜልኮል ታቦተ ጽዮን ከምርኮ ስትመለስ ንጉሥ ዳዊት ከሰው ጋር እየዘመረ ልብሱ እስኪወርቅ ድረስ በተመስጦ ለታቦተ ጽዮን ክብር ሲሰጥ በመስኮት ወጥታ አይታ ናቀችው። የእስራኤል ንጉሥ እንደ ምናምንቴዎች እየዘለለ በታቦት ፊት ይዘምራል እንዴ ብላ ናቀችው ይላል። ምናምንቴ አለችው ለታቦተ ጽዮን በመዘመሩ ስለናቀች፣ ነቢየ እግዚአብሔርን ዳዊትን ስለናቀች ስለ ሁለት ነገር፣ አንደኛ ለታቦት ክብር ይገባል የሚባለውን ትምህርት ስለተቃወመች። ለታቦት ክብር የሚሰጡትን ሰዎች የሚቃወሙ ሰዎች እግዚአብሔር ማኅፀናቸውን ይዘጋል። ከዛ ደግሞ የእግዚአብሔርን ቅዱሳን ለእግዚአብሔር ክብር የሚሰጡትን ቅዱሳን ደግሞ የሚያቃልሉ ሰዎች እንደዚሁ ቅጣት ይደርስባቸዋልና በዚህ ምክንያት የወለደት ሜልኮል እስከ አመ ሞተት፣ ሜልኮል እስከምትወልድ ድረስ እስከምትሞት ድረስ አልወለደችም። ከሞተች በኋላ አትወልድም እስከ መጨረሻው ማለት ሳትወልድ እንደቀረች መጽሐፍ ይነግረናል። አንደኛው ይሄ ነው። ሁለተኛው ደግሞ እግዚአብሔር የሚሰጠው ስጦታ በጎ ስጦታ ነው። ክፉ ስጦታ ስለማይሰጥ የሚወለደው ልጅ የማይጠቅም ለሀገርም ለወገንም ለቤተክርስቲያንም የማይጠቅም ከሆነ እግዚአብሔር ስጦታ ላይሰጥ ልጅ ላይሰጥ ይችላል። የተክለ ሃይማኖት እናት እግዚአርያ ልጅ ስጠኝ፣ አንተን የሚፈራ ሰውን የሚያፍር ልጅ ስጠኝ፣ ባይሆን ግን ማኅፀኔን ዝገው እንጂ ክፉ እግዚአብሔርን የማይፈራ ሃይማኖት የሌለው ለሀገሩ የማያስብ ልጅ እንዳትሰጠኝ ብላ ለምነዋለች። ሁለተኛው ይሄ ነው። ሶስተኛውና የመጨረሻው ግን እግዚአብሔር ስለሚሰጠው በጎ ስጦታ ብሎ ሰዎችን በምክነት ያቆያል። ማለት የሚሰጣቸው ልጅ እጅግ በጣም ቅዱስ ንጹሕ፣ ለእግዚአብሔር የተለየ ናዝራዊ፣ መንገዱ የቀና ሕይወቱ የተስተካከለ ሲሆን ያዘገያቸዋል። ይህም በዘካርያስና በኤልሳቤጥ ታውቋል። ዘካርያስና ኤልሳቤጥ ለካ ሳይወልዱ እስከ እርጅና ዘመን ያቆያቸው ጌታን የሚያጠምቀውን የሚያሰክርም የማያሰክርም፣ የሚያሰክር እንደ አረቄ ያለ
የማያሰክር ደግሞ እንደ ቡና ያለ እና የመሳሰሉትን ፈጽሞ ባይታዊ ስለሆነ ከነዚህ ሁሉ የተለየ ይሄን የማይጠጣ በእግዚአብሔር ዘንድ የተቀደሰ በእግዚአብሔር ፊት ታላቅ ደግ ሰው ልጅ ስለሚሰጣቸው በምክንያት አቆይቷቸዋል። ለዚህ ያበቃቸው ግን ምንድነው ከተባለ በእግዚአብሔር ፊት ጻድቃን እና ያለ ነውርና ያለ ነቀፋ የሚጓዙ ስለነበሩ ነው። ከዚህ ቀጥሎ ወንጌላዊ ምን ይላል? ወያሐውሩ በኩሉ ትእዛዙ፣ በትእዛዙ ሁሉ እግዚአብሔር ባዘዘው ትእዛዝ ይመላለሱ ነበረ። አሁን ደግ ልጅ ለመውለድ የሚያበቃ አንዱ ምንድነው? ወያሐውሩ በኩሉ ትእዛዙ፣ በትእዛዙ በሕጉ ሁሉ መመላለስ። ትእዛዝ ያለውን መተርጉማነ ቤተክርስቲያን ሲናገሩ ለሙሴ እግዚአብሔር በተራራ 570 ጊዜ በላይ ተነጋግሮታል። ወነበቦ እግዚአብሔር ለሙሴ፣ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ይሄን አድርጉ ይሄን አታድርጉ ያለው ይሄ ትእዛዝ ነው። ያንን ሁሉ ለሙሴ የተነገረውን በሕግ በመጻሕፍት በመምህራን የተነገረውን ትእዛዝ ሁሉ ሲፈጽሙ ነው የኖሩት። በዚህ መመላለሳቸው ወብዙሃን ይትፌስሑ በልደቱ፣ ለነሱ ብቻ ሳይሆን ልደቱ ለሁሉ ደስታ የሚሆን ልጅ ለመውለድ አብቅቷቸዋል። ወኩነኔሁ ለእግዚአብሔር፣ በእግዚአብሔርም በፍርዱ ሁሉ ይመላለሱ ነበር። በፍርዱ የተባለው ኢታምልክ ባዕደ አምላከ ዘእንበሌ፣ ይሄ ፍርድ ወይም ትእዛዝ ሕግ ይባላል። በዚህ ሁሉ ይመላለሱ ነበር። ኢታምልክ ባዕደ አምላከ ዘእንበሌ፣ ከኔ በቀር ሌላ አምላክ አታምልክ የሚባለው ኩነኔሁ ይባል፣ የእግዚአብሔር ፍርዱ። ይህንን የማያደርግ ሰው ፍዳ ስለሚጠብቀው። ሁለተኛ ደግሞ ከዚህ ፍርድ የሚድነው ሰው ሃይማኖት ሲኖረው ነው። ሃይማኖት የሚባለው ደግሞ ከእግዚአብሔር በቀር ሌላ አምላክ አለማምለክ ነው። ስለዚህ በዚህ ሁሉ እግዚአብሔርን ብቻ ያመልኩ ነበረ። እነዚህ ሰዎች በሕይወታቸው ውስጥ ሌላ ቅድስና ንጽህናቸውን፣ መልካቸውን፣ ክብራቸውን፣ ሀብታቸውን አለኝ የሚሉትን ነገር ሁሉ የሚያመልኩ አይደሉም። እግዚአብሔርን ያመልኩ ነበረ። በእኛ ዘመን አሁን እግዚአብሔር ለእኛ ደግ ስጦታ ከማይሰጥባቸው ምክንያቶች አንዱ ከሱ ውጭ የምናመልካቸው ብዙ ነገሮች አሉ። አንዳንዶቹ መልካቸውን፣ አንዳንዶቹ ስልጣናቸውን፣ አንዳንዶቹ ሀብታቸውን፣ አንዳንዶቹ ዘመዳቸውን፣ አንዳንዶቹ ቤታቸውን፣ ይህን ሁሉ ያመልካል። ይህን የሚያመልክ ሰው ከእግዚአብሔር በጎ ስጦታ አይቆየውም። ሕጉ የሚባለው ወያሐውሩ በኩሉ ሕጉ፣ በሕጉ ሁሉ ይመላለሱ ነበር ማለት ከዚህ ከኔ በቀር ሌላ አምላክ አታምልክ ካለው ውጭ ያሉ 9ኙን ትእዛዛት የእግዚአብሔርን ስም በከንቱ አትጥራ፣ ሰንበትን አክብር፣ እናትና አባትህን አክብር፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ባልንጀራህን እንደ ራስህ ውደድ በሚሉት ሕግጋት ጸንተው የሚኖሩ ጻድቃን ያለ ነውርና ያለ ነቀፋ የሚጓዙ ስለነበሩ መጥምቁ ዮሐንስን ለመውለድ በቅተዋል ማለት ነው። ስለዚህ መጻሕፍት የሚነግሩን ይሄንን ስለሆነ በዚሁ ሁሉ ይሄዱ ነበር። ግን ኤልሳቤጥ መካን ነበረች፣ በዚህ ሁሉ እየተመላለሰች። ምክንያቷ ግን በኃጢአት አይደለም፣ ስለሚሰጣት በጎ ስጦታ ብሎ እግዚአብሔር ያዘገየባት ነው። እስከምትወልድ ጊዜው እስከሚደርስ ነው እንጂ የእሷ እንደሚልኮል በኃጢአት የመጣ አይደለም። ስለዚህ በእኛ ዘመን እግዚአብሔር ልጅ ያልሰጣችሁ ወገኖቻችን፣ በምን ምክንያት ነው እግዚአብሔር ያልሰጠኝ? በጎ ስጦታ ስለሚሰጠኝ ይሆን? አካሄዴ ቀና ነው ወይስ ደግሞ ክፉ ልጅ እንዳይሰጠኝ ብሎ ነው? ወይንስ ደግሞ ኃጢአት እየሰራው አሳዝኘው የሆነ ወይ ከዚህ ጸጋ እንዳልሳተፍ ያደረገኝ ብለን መጠየቅ ይኖርብናል ማለት። ሁለቱም ግን በሃይማኖትና በምግባር ጸንተው የሚኖሩ ናቸው። ለምሳሌ አሁን የኤልሳቤጥን ሃይማኖት ብንመለከት በ90 ዓመቷ ልጅ እንደምትወልድ ሲነገራት አምና መቀበሏ ሃይማኖተኛ ሴት መሆኗን ያስረዳል። አንዲት ሴት እንዴት በ90 ዓመቷ ሴት ልጅ ትወልዳለች? ይህንን አምና መቀበሏ የሃይማኖት ሰው መሆኗን ያስረዳል። ስለዚህ እግዚአብሔር ሃይማኖትና ምግባር ያላቸውን ሰዎች፣ ምግባር ደግሞ ያለ ነውር ያለ ነቀፋ መሄዳቸው ነው። ደግነታቸው፣ ጻድቃን መሆናቸው ደግሞ በፍሬያቸው በዮሐንስ ታውቋል። ጌታ በወንጌል ወእምፍሬሆሙ ተአምርዎሙ፣ ከፍሬያቸው ታውቋቸዋላችሁ ብሏል። ክፉውንም ሰው ከፍሬው ነው የምናውቀው፣ ደጉንም ሰው ከፍሬው ነው የምናውቀው። ደግ ሰው ደግ ልጅ ሲወልድ እናውቀዋለን። ክፉ ሰው ደግሞ ክፉ ልጅ ሲወልድ ስለምናውቅ በዚህ ምክንያት በእግዚአብሔር ፊት በሃይማኖትና በምግባር ጸንተው መኖራቸው ለዚህ ክብር አብቅቷቸዋል። በመጨረሻም መልአኩ እንደነገረው ከዚያም በኋላ ኤልሳቤጥ እንደዚህ ብሎ ወንጌላዊ ይናገራል። ወከበተት ጽንሳ 5 አውራሃ፣ ለ5 ወር ያክል ዘካርያስ ከመልአኩ ጋር ይሄን ከተነጋገረ በኋላ ካንተ የሚወለድ ይሄ ነው ሲለው እንዴት ይሆናል? እኔም ሸምግያለሁ ሚስቴም አርጅታለች፣ እንዴት ይሆናል ባለው ጊዜ የኔን የመልአኩን ቃል አልተቀበልክምና ልጁ ዮሐንስ እስኪወለድ ድረስ አንደበት ዲዳ ይሆናል ብሎ
አንደበቱን ዘግቶት ይሄዳል ማለት ነው። ከዛ ኤልሳቤጥ እሱ ከዕጣኑ ወይም ደግሞ ከቤተ መቅደስ አገልግሎት ከተመለሰ ከ2 ቀን በኋላ ኤልሳቤጥ ጸነሰች ዮሐንስ መጥምቅን። ለምንድን ነው ቢባል ስለ መቅደስ ስለ አገልግሎቱ ክብር ብሎ ከ2 ቀን በኋላ ነው ከሚስቱ ጋር የተገናኘ። ይህንንም አብነት አድርገን ዛሬ ክርስቲያኖች ባለትዳሮች ለስጋው ደሙ ክብር ሲሉ ዛሬ ስጋው ደሙ የተቀበሉ ሰዎች ሩካብ የሚያደርጉት ከ2 ቀን በኋላ ነው። ስለዚህ ይህንን አብነት የምናደርገው ከዘካርያስና ከኤልሳቤጥ ነው። ከዚያም ቀጥሎ እንግዲህ ኤልሳቤጥ ከጸነሰች በኋላ ለ5 ወር ያህል ይላል ለ5 ወር ያህል ጽንሷን ሰወረች። አሁን ከዚህ ከኤልሳቤጥ ሕይወት የምንማረው ነገር አለ። 2 መሰረታዊ ነገሮችን። ለምንድን ነው ጽንሷን የሰወረች ብለው አባቶቻችን ይጠይቁና፣ አንደኛው በደግ ሴት ልማድ። አሁን አስተውሉ ክርስቲያን፣ ደግ ሴት የሆነች እንደሆነ ጽንሷን ትሰውረዋለች። ለምንድን ነው? ያን ጽንስ የሰጣት እግዚአብሔር ነው። እኛ የተፈጠረውን ልጅ እንወልደዋለን እንጂ ሰው መፍጠር አንችልም። ስለዚህ የፈጠረው እግዚአብሔር ስለሆነ በሰላም እንድትገላገልም የሚያደርጋት እግዚአብሔር ነው። ስለዚህ ደግ ሴት ክርስቲያን፣ እውነተኛ ኦርቶዶክሳዊነት የገባት ሴት ከሆነች በጸነሰችበት ጊዜ እዩኝ እዩኝ አትልም። ለምን? አለመውለድም አለ። በማህፀን ውስጥ ሊጠፋ ይችላል። ልጁ ሲወለድ ሊሞት ይችላል። ሲወለድ ልጁ ተወልዶ እናቲቱ ልትሞት ትችላለች። በጣም ብዙ አደጋ አለ። ስለዚህ እግዚአብሔር በሰላም እንዲያገላግላት ጠብቃ በጸሎት ትበረታለች። ወደ ቤተክርስቲያን ትገዘግዛለች። ስጋው ደግሞ እየተቀበለች ቤተክርስቲያን ደጅ ትጠናለች እንጂ እንደ ዘመኑ ሴት እዩኝ እዩኝ አትልም። አሁን የዘመኑ ሴት ጸሎቱንም ትቶ መጸነሷን ካወቀች በኋላ ጸሎቱ ይቀራል፣ ቁርባኑ ይቀራል፣ ወደ ቤተክርስቲያን መገስገሱ ይቀርና የጸነሰችበትን ጽንሱን የያዘችበትን ሆዷን በሚታይ መልኩ ፎቶ አንስቶ ሰው ሁሉ ይይልኝ በማህበራዊ ሚዲያ የሚለቀቅበት እጅግ በጣም አሳፋሪ ወቅት ነው። ይህ የደግ ሴት የኦርቶዶክሳዊት ሴት ጠባይ አይደለም። በዚህ ምክንያት አሁን ደግሞ በስልጣኔ መልኩ ገና ልጁ ሳይወለድ በማህፀን ልደት ማክበር የተጀመረበት ዘመን ነው። ይሄ ቤቢ ሻወር የምንለው ማለት አስቀድሞ ልጁ ይወለድ አይወለድ አይታወቅም። ምን ማለት እንደሆነ ከምንም እንዳገኙት የሚታወቅ ትምህርት አይደለም። ስለዚህ ኦርቶዶክሳውያን ከእንደዚህ አይነት ስሁት አስተሳሰብ ራሳቸውን መጠበቅ አለባቸው። እኛ አብነት የምናደርግ ኤልሳቤጥን ነው። ሌሎቹ ዓለማውያንና ከሕገ እግዚአብሔር የራቁ ሴቶችን አብነት አናደርግም። ስለዚህ እሷ 5 ወር ደበቀችው። ለምን? በደግ ሴት ለማለት። ደግ ሴት በሰላም አብቃኝ። ለዚህ እኮ ነው ጽንስ የያዘች ሴት ሲያዩ የቀደሙት እናቶች እመቤታችን በሰላም ትገላግልሽ፣ ከሁለት ታድርግሽ እያሉ ይመርቋታል እና ያዝኑላታል። ሁሉ ጭንቅ ነው እግዚአብሔር በደስታ እንዲያስፈጽማል። በኋላ ራሱ ከተወለደ በኋላ ምንድን ነው የሚባለው? እመቤቴ በሽልም ታውጣሽ ይባላል። ለምን ቢባል አራስ ሆነው ለክርስትና ሳይበቁ ልጆቻቸው ገና በአራስነት እያሉ የሞቱባቸው መቼ ነው ክርስትና የምታስነሳ እሷ እየተባሉ ልጁ ግን ሞቷል። ከዚህ ሁሉ አደጋና መከራ እግዚአብሔር እንዲጠብቀን ራሳችንን በጸሎት በቁርባን ወደ እግዚአብሔር በመገስገስ ነው እንጂ የጽንስን ወራት የምናሳልፈው እዩኝ እዩኝ እያሉ ፎቶ በመነሳት አይደለም። ይህ ስልጣኔም አይደለም ፈጽሞ። አንደኛው ይሄ ነው ጽንሷን የሰወረችበት። ሁለተኛው ግን የጸነሰችው በ90 ዓመቷ ስለሆነ ከስድብና ከነውር ለመራቅ ነው። ማለት ሰዎቹ እንዳይሰድቧት ነው። ጸንሻለሁ ብትል ማን ያምናታል? አንዲት ሴት በ90 ዓመቷ አትጸንስ። ስለዚህ ሰወረችው። እግዚአብሔር በጊዜው ይግለጠው። አሁንም ቢሆን ልጅ የጸነሱ እናቶች እግዚአብሔር በጊዜው ጊዜ ደግ ልጅ ይስጠኝ፣ ይግለጠው፣ በጤና ይወለድ። እዚህ ላይ ነው ትኩረት ማድረግ ያለባቸው። ከዛ ውጭ ግን ነገ የሚሆነው ስለማይታወቅ መጠንቀቅ ያስፈልግ። ይች ባልቴት ሰዎቹ ምን ይሏት ነበር ቢባል ይች ባልቴት ጸንሳ ሳይሆን ቂጣ በልታ ሆዷን ነፍቷት ጸንሻለሁ ትላለች ብለው በሐሜትና በስድብ እንዳያንገላቷት ያንን ስድብ ሰውራ ነበር። ከዚያ ደግሞ በሰው ዘንድ መነቀፌን አርቆልኛል ስትል ሰውረዋለች። እግዚአብሔር ነው የማመሰግን፣ በቃ ከዚህ በኋላ ጽንሴን ሰውሬ እግዚአብሔር ነው የማመሰግን አለች። ከዚያ በኋላ ምን ብለው ይሰድቧት ነበረ ቢባል ይች እጹተ ማህፀኗ የተቆለፈ የተዘጋ ይብስታ አጥባይት ጡቷ የደረቀ ጡት ማፍለቅ የማይችል። ምክንያቱም አንዲት ሴት ካልጸነሰችና ካልወለደች ጡቷ ወተት አያፈልቅም። ከዚያ ደግሞ ህጢተ በረከት ከበረከት የተራቆተችና በረከትን ያጣች ምልዕተ መርገም። በብሉይ ኪዳን ዘመን ልጅ ማጣት እንደ መርገም ይቆጠር ነበረ።
እግዚአብሔር የረገማቸው ሴቶች ናቸው ልጅ የማያገኙ ተብሎ ይታመን ስለነበረ ምልዕተ በረከት ምልዕተ መርገም መርገምን የተመላች እያሉ ይሰድቧት ነበረ። የበቅሎ ዘመድ ቢወልዷት እንጂ የማትወልድ እያሉ ይሰድቧት ስለነበረ ይህን ስድቤን አርቆልኛል፣ መነቀፌን አርቆልኛል፣ ስለዚህ ለምስጋና መቆም አለብኝ ስትል መጽነሷን ሰውራ ወደ ምስጋና ሄደች ማለት ነው። ስለዚህ ከሷ አብነት እንዲህ ሆኖ 9 ወር ከ5 ቀን በሚመላት ጊዜ ዮሐንስ ተወለደ። የአባቱ የዘካርያስ አንደበቱ ተዘግቶ ነበረ እና ዘመዶቿ የኤልሳቤጥ ተሰብስበው ማንን በለው እያሉ ይነጋገሩ ነበረ። ያን እንደ አባቱ ዘካርያስ እንበለው ሲሉ ዘካርያስ ግን በወረቀት ጽፎ አንደበቱ መናገር ስለማይችል አስቀድሞ ባልቀበለው አንደበትን ዘግቶት የሄደው መልአኩ ቅዱስ ገብርኤል የልጅህን ስም ዮሐንስ ትለዋለህ። ዮሐንስ ማለትም ፍስሐ ወሐሴት ነው። ለአንተም ለወገኖቹም ለሁሉም ደስታና ሐሴት የሚሆን ልጅ ትወልዳለህ ብሎኛል። ስለዚህ ዮሐንስ ይባል ብሎ ደብዳቤ ሲጽፍ የአባቱ አንደበት ተከፈተ። ስለዚህ በልደታቸው የተዘጋ አባታቸውን አፍ የሚከፍቱ ልጆች ነበሩ። የእግዚአብሔር ቤተሰቦች እኛ የተጠራንበት የክርስትና ሕይወት እነዚህ አባቶቻችን የኖሩበት ነው። በልደታችን ሰው ሊያዝን አይገባም። ደስታ ነው መፍጠር ያለብን። ልደት እናከብራለን ብለን ክብራችን የምናጣ በልደታችን ቀን ስጋዊ ስራ የምንሰራ ድንግልናችን የምናጣ ኃጢአት የምንሰራ መጠንቀቅ አለብን። ሰው በልደቱ የአባቱን አንደበት በደስታ ይከፍታል እንጂ የተዘጋውን አባቶቻቸው አፍረው አፋቸውን የሚዘጉ በልደት ቀናቸው ልደታቸውን ሲያከብሩ በኃጢአት መስመር ተጉዘው ክብራቸውን አጥተው እግዚአብሔርን አሳዝነው ሲጨፍሩ ሲሰክሩ እርቃናቸውን ሆነው በጠቅላላ ለቤተሰቦቻቸው አፍረት ሆነው ስለሷ ምንም መናገር አልችልም፣ ስለሱ ምንም መናገር አልችልም እያሉ አባት እናቶቻቸው የሚያፍሩባቸው ከመሆን እግዚአብሔር ሁላችንም ይጠብቀን። እንደ መጥምቁ ዮሐንስ በመወለዳችን ባለን አቅም ለወላጆቻችን፣ ለጎረቤቶቻችን፣ በዙሪያችን ላለ ሁሉ ደስታ እንድንሆን የቸርነት አምላክ ይርዳን። ያስተማረን፣ የመከረን፣ የገሰጸን ልዑለ ባሕርይ እግዚአብሔር አምላካችን ክብርና ምስጋና ይድረሰው። ይቆየን። አሜን።